ሰላም ወደ አድማጮቻችን የስፖርት ነው። ወደ አድማጮቻችን በዛሬው ፕሮግራማችን የቸልሲን ወቅታዊ ብቃት በሚመለከት ተመልሼ መጥቻለሁ። ቸልሲ በስታንፎርድ ብሪጅ ተጠባቂ በነበረው ጨዋታ ላይ 3-0 ድልን ካመጣ በኋላ 5 ነጥቦችን እናነሳለን። በእነዚህ ጉዳዮች ዙሪያ የምንወያይ ይሆናል። የእናንተ ማንን የተለየ ብቃት አያችሁ? ኩኩሬላ፣ ስቴፋን ዊሊያን፣ የቸልሲ የአማካይ መስመር የሚድ ብሎክ ጥምረት፣ እንዲሁም ደግሞ የአጥቂ መስመር ላይ የኔቶ መሰለፍ፣ የኤንዞ ማሬስካ አስደናቂ የተጫዋቾች ምርጫ፣ በእነዚህን ሁሉ እዚህ ፕሮግራማችን የምናነሳ ይሆናል። ቸልሲዎች ከፊታቸው ያለው ጨዋታ ወሳኝ ነው ብዬ አስባለሁ። ነገር ግን ከዚህ በፊት በተለያዩ ፕሮግራሞቻችን እንዳቀረብነው የእንግሊዝ ሚዲያ ቸልሲ ላይ ጫና እያደረገ ይመስለኛል። ቸልሲ በእንግሊዝ ፕሪሚየር ሊግ ላይ ተፎካካሪ ቡድን መሆን ከቻለ ራሱ ትልቅ እድል ነው። ከዛ ውጭ በእኔ እይታ ቸልሲ በቻምፒዮንስ ሊግ የተሻለ እድል አለው በፕሪሚየር ሊግ ይልቅ። ምክንያቱም የተሻለ ክህሎት ያላቸው ጨዋታዎችን የማሳየት ትልልቅ ጨዋታዎችን የማሸነፍ አቅም ያለው ስብስብ አለ። ስለዚህ በዘንድሮ ውድድር ዓመት ቸልሲ ዋንጫዎችን የማሸነፍ ግዴታ አለበት። ነገር ግን ይህኛው ዋንጫ የሚል እንግዲህ በ2 ዓመት ኤንዞ ማሬስካ በቸልሲ ቤት መጣው እንግሊዝ ፕሪሚየር ሊግ፣ አውሮፓ ቻምፒዮንስ ሊግን እንዲያነሱ የሚጠበቅ ነው ብዬ አላስብም። ምክንያቱም እዚህ በብዙ ዓመታትን የሰሩ እነ ማንቸስተር ሲቲ፣ ሊቨርፑል እና አርሰናል ስላሉ። ወዳጆቻችን የእናንተን አስተያየትና ኮሜንት አስቀምጡልኝ። እንግዲህ የመጀመሪያው መረጃችን የሚሆነው ስለ ኩኩሬላ ነው። እንግዲህ በተለያዩ ፕሮግራሞቻችን የተለያዩ ነገሮችን አውርተናል። አሁን ምርጡ የግራ ተመላላሽ ኩኩሬላ ነው። በጣም አስደማሚ ብቃት ላይ ይገኛል። ያማልን በሚገባ ማቆም ችሏል። መከላከል በሚገባ መሸፈን የሚችል ነው። ከዚህ በፊት ያማልን ብቻ አይደለም ሞሐመድ ሳላህን፣ ዲዛይሬ ዱዌን በሚገባ ሲያቆማቸው አይተናል። ኦሊሴንም በሚገባ የባየር ሙኒክ ተጫዋቾች ሲያቆሙ ታይቷል። ቡካዮ ሳካን አምና ሲያቆም ታይቷል። ታዲያ ይህ ተጫዋች አምና እንግዲህ ዩሮ 2024 ከተሳተፈ በኋላ 2024 ማለት ነው፣ ከዛን ጊዜ አንስቶ ኩኩሬላ የሚቀመሱ ነው አልታየም። በጣም አስደናቂ ክህሎትን ከጨዋታ ወደ ጨዋታ እያሳየ ይገኛል። ያ የፍጻሜ ጨዋታ ላይ አሲስት ያደረገበት መንገድ እስካሁን የሚታወስ ነው። ስፔንን የዩሮ 2024 አሸናፊ እንድትሆን አድርጓት ነበር። ታዲያ ይህ ተጫዋች አሁንም እንግዲህ በጨዋታው ላይ አንደኛ ራሆ ቀይ ካርድ ያየው በሱ ያጫወት ብቃት ነው። በጨዋታው ላይ አሲስት አድርጎ እንዲሁም ደግሞ እንደ ራሱ ላይ ያስቆጠረው ጎል ራሱ የሱ ፐርፎርማንስ ነበር። በአጠቃላይ ቸልሲ እንደ ቡድን ጠንካራ ቡድን ከሆነ የኩኩሬላ ሚና ደግሞ በልዩነት መቅረብ የሚጠበቅበት ነው። ታዲያ ኩኩሬላ ቸልሲን አንዳንዴ ሊያሳስብ የሚችለው የኩኩሬላ ጉዳት ቢያጋጥመው ቸልሲ ተመጣጣኝ የሆነ ሽፋን የሚሰጥ ሰው አለ ወይ የሚል ነው። ባለፉት ዓመታቶች ቸልሲ የፓልመር ቡድን እየተባለ ይወቀስ ነበር። ነገር ግን ያለ ፓልመር ቸልሲ አስደናቂ ቡድን እንደሆነ አሳይቶናል። ያለ ካይሴዶ በርንሌይ ጨዋታ ላይ አስደማሚ ብቃትን አሳይቶናል። ያለ ኩኩሬላም ቢሆን ግን እረፍቶችን መሰጠት የዓለም ዋንጫ ዓመት ነውና ደግሞ ምርጥ ብቃቱን እንዲያሳይ በቸልሲ በኩል እድል እንዲሰጠው የሚጠበቅ ነው የሚሆነው። ምክንያቱም የቸልሲ ከአርሰናል የሚያደርጉት ጨዋታ የውድድር ዓመቱ የመጨረሻ ጨዋታ አይደለም። ገና 13ኛ ሳምንት የእንግሊዝ ፕሪሚየር ሊግ ነው። 25 ጨዋታዎች ይቀራሉ እና በሳምንት 3 እየተጫወቱ እስከ መጋቢት የሚቀጥሉበት ስለሆነ ቸልሲ በወጥነት በእያንዳንዱ ጨዋታዎች ውስጥ ምርጥ ብቃቱን እያሳየ መቀጠል ያለበት ይመስለኛል። ሁለተኛው ነጥብ ስቴፋን ዊሊያን ነው። ስለ ስቴፋን ዊሊያን ብዙ ሀሳቦችን ማንሳት የሚቻል ነው። እንግዲህ ይህ ተጫዋች ቸልሲ ባለፉት ዓመታቶች አዲስ መልማዮችን ማምጣቱ የብሉኮ መምጣት ውጤት ነው እና በብዙዎች ተወዳጅ ነው። በጣም አስደናቂ የሆነ ክህሎት ያለው እንግሊዝ ፕሪሚየር ሊግን እንግዲህ በጣም በሚገርም ሁኔታ በቀጥታ ከአውሮፓ ውጭ መጥቶ ከፍተኛ የሆነ ተጽዕኖ መፍጠር የቻለ ነው። ሊቨርፑል ላይ ያስቆጠረው ጎል፣ በቻምፒዮንስ ሊጉ ተከታታይ 3 ጨዋታዎች ላይ ያስቆጠረበት መንገድ አስደማሚ ተጫዋች እንደሆነ ከጨዋታ ወደ ጨዋታ እያሳየን ነው። አዲሱ የቸልሲ የምልመላ ሂደት በጣም ምርጥ ብቃታቸውን ከመለመሉና ምርጥ ፐርፎርማንስ ካሳዩት ውስጥ አንዱ ስቴፋን ዊሊያን፣ ሌላኛው አንድሬ ሳንቶስ ነው መነሳት የሚችሉ ናቸው። ገና 18 ዓመቱ ነው። በሚቀጥሉት ዓመታቶች ይህ ተጫዋች በአውሮፓ መድረኮች ላይ መድመቅ የሚችል ባላንዶርን የማሸነፍ አቅም ያለው ተጫዋች ነው ይታያል። በተለይ ጎሉን ያስቆጠረበት መንገድ በቀኝ እግሩ ነው ቶፕ ቢን የሚባለው። ይሄ በቃ ጠባቂው ማይዘው የመረቡን ላዩን መወዝወዝ እንደሚባል ነው ሹት ያደረገው። አስደናቂ ተአምረኛ ተጫዋች ነው አድማጮቻችን። ታዲያ ይህ ተጫዋች በሚቀጥሉት ዓመታቶች በተለይ የኤንዞ ማሬስካ እንክብካቤ ሲሰጠው አንዳንዴ ጥሩ ተጫዋቾችን ልታገኝ ትችላለህ። ጥሩ ተጫዋቾች ግን በጥሩ አሰልጣኝ፣ በጥሩ ተንከባካቢ ኮቺንግ ስታፍ ወይም ደግሞ የአሰልጣኞች ስብስብ ከሌለ የትም አይደርሱም። በእኔ እይታ ኤንዞ ማሬስካ በዚህ ተጫዋች ላይ የሰሩት ነገር፣ በፓልመር ላይ የሰሩት ነገር፣ በእነ አንድሬ ሳንቶስ፣ ሊቨርፑል ላይ የሰሩት ስራ አስደናቂ ነው። ይህንን የታዳጊዎች ስብስብ በአስደናቂ ሁኔታ እየገነቡት እንዳሉ ይታያል። ስቴፋን ዊሊያን ከሌሎቹ የሚለየው ምንድን ነው ካላችሁኝ፣ ኤንዞ ማሬስካ ራሱ ሌሎች ዘመናዊ እግር ኳስ ውስጥ የምታዩቸው ሰዎች በሶሻል ሚዲያ ስልካቸው ላይ ብዙ ነገር ያጠፉ ናቸው። ስቴፋን ዊሊያን ግን እንደዛ አይነት ሰው አይደለም። ሁሌም ስራው ላይ የሚያተኩር ሰው ነው በማለት አድናቆታቸውን ገልጸውለታል። ከዛ ውጭ ቸልሲ ቶኒ ማድዌኬን በስቴፋን ዊሊያን የተካበት መንገድ በጣም ከሚደነቁ የምልመላ ሂደቶች ውስጥ አንዱ ሆኖ መቀመጥ የሚጠበቅበት ይመስለኛል። አስደናቂ የሆነ የቸልሲን ምልመላ ያየንበት ነው። ማለትም ማድዌኬ ምርጥ ብቃት የለው
የለውም ማለት ሳይሆን ከኖኒ ማዱዌኬ የተሻለ ተጫዋች ካገኘ ሁሌም ስኳድህን ማሻሻል አስፈላጊ ነው። ከዛ ውጭ ከኖኒ ማዱዌኬ ያገኙት ገንዘብ ብቻውን ራሱ የስቴፋን ዊሊያንን ዋጋ መሸፈን የሚችል ነው። ይህ ጥሩ ድል ነው የሚያመጣ ነው። ሌላኛው የቸልሲ የአማካኝ ብቃት የአማካኝ መስመር ተጫዋቾች በትልልቅ ጨዋታዎች ላይ በተለይ ሚድ ብሎክ የሚሰሩበት መንገድ ማንንም ቡድን የሚያስፈራ ሆኖ የሚነሳ ነው። የቸልሲ የአማካኝ መስመር ትልልቅ ጨዋታዎች ላይ ጄምስ፣ ኤንዞ ፈርናንዴዝ እና ካይሴዶ ከገቡ በጣም አስገራሚ የሆነ የብዙ ቦታዎችን የማያካልል በፍጥነት ጨዋታዎችን ለማሸነፍ የመሞከር ይታያል። በጣም ፈጣን ናቸው። ጫናዎችን የሚፈጥሩበት መንገድ 6 ቁልፍ ኳሶችን አቃብለዋል። 20 ሪካቨሪዎችን አድርገዋል። መልሶ መቀማቶችን ያ አስደናቂ ሁኔታ ነው። ኤንዞ ፈርናንዴዝ ጎሎችን ሲያስቆጥር አይተናል። ቡድኖች ውስጥ እንግዲህ በጣም ብዙ ክርክር የሚያስነሳው የጄምስ አማካኝ ነው ወይስ የቀኝ መስመር ተጫዋች ነው የሚል ነበር። ማሬስካ አሁን ግን ጠንክረው በማለት በሚባል ደረጃ የአማካኝ ተጫዋች እንደሆነ ከጨዋታ ወደ ጨዋታ ኃላፊነትን እየሰጡ ያሰሩት ይገኛሉ። በተለይ ቸልሲ በሚገርም ሁኔታ በባርሴሎና ጨዋታ ማን ቱ ማን ፕሬሲንግ ነበር የተጠቀመው። አንዳንዴ እንደዚህ አይነት ሁኔታዎች ሲገጥሙ አስቸጋሪ ይሆናል። ነገር ግን አንዳንዴ ደግሞ ሲቀና ውጤታማ የሚያደርግ ነው። ቻምፒዮንስ ሊጉ ጨዋታ ላይም በተለይ በክለቦች የዓለም ዋንጫ ላይም ፒኤስጂ ላይ ተመሳሳይ ይህንን አይነት ድርጊት ሲያደርጉ ይታይ ነበር። ታዲያ በዚህ ጨዋታም ያን ማን ቱ ማን ማርኪንግ ይታያል። ኤንዞ ፈርናንዴዝ ጋርሲያን በሚገባ ፕረስ ያደርግ ይታይ ነበር። ካይሴዶ ፈርሚን ሎፔዝን በሚገባ፣ ጄምስ ደግሞ ዲዮንግን በሚገባ ፕረስ ያደርግ ይታያል። ኳሶችን ሪከቨር ለማድረግ የእያንዳንዳቸው ብቃት መናበብ የሚችል ነው። ኤንዞ ፈርናንዴዝ ሜዳ ላይ ቢሮጥ የማይደክመው አስደናቂ ተጫዋች ነው። ካይሴዶ ኳሶችን ሲያስጠል አስደናቂ ሌላ ክህሎት ያለው ተጫዋች ነው። የጄምስ በአማካይ መስመር ላይ መገኘት ረጃጅም ምርጥ የሆኑ ፓሶችን አስፈላጊ ከሆኑ ደግሞ አስደናቂ ሹቶችን ሊያሳየን የሚችል አስደናቂ ተጫዋች መሆኑን መርሳት የለብንም። ኤንዞ ማሬስካ ጄምስን በፊትነሱ ረገድ ዝግጁ ያደረጉበት ሁኔታ አስደናቂ ሆኖ ሳለ አሁን ደግሞ ጄምስን በሌላ መንገድ እየፈጠሩት ያለ ይመስላልና ይህ በጣም በቸልሲዎች ዘንድ የሚደነቅ ትልቅ ሀሳብ ነው ብዬ አስባለሁ። አራተኛው ኤንዞ ማሬስካ በትልልቅ ጨዋታዎች ውስጥ የሚያሳዩት የታክቲካል ጥራት ነው። በታክቲካሉ ረገድ ይህ ሰው በመጨረሻም ጣሊያናዊ መሆኑን ከጊዜ ወደ ጊዜ እያረጋገጠልን ይገኛል። ያም ሲባል እንግዲህ ባርሴሎናን፣ ፒኤስጂን እንዲሁም ደግሞ ሊቨርፑልን ሲያሸንፍ የሃንስ ፍሊክ የሉዊስ ኤንሪኬ እና የአርነ ስሎት ቡድኖች ታክቲኩ ረገድ የተለያዩ አይነት ታክቲኮችን መጠቀም የሚወዱ በአካል ብቃቱ እንዲሁም በብዙ ነገሮች ዝግጁ የሆኑ ናቸውና በእነዚህ ሁሉ ቡድኖች ላይ የበላይነት መውሰድ መቻሉ ቸልሲ የሚመለመላቸውን ተጫዋቾች በጥሩ መንገድ ማሳደግ መቻል በጥሩ ነገር ውጤታማ እንዲሆን በማድረጉ ረገድ ኤንዞ ማሬስካ ላይ ትክክለኛ ቸልሲ ውሳኔዎችን አድርገዋል። የቸልሲ ስፖርቲንግ ዳይሬክተሮች ማውሪዚዮ ፖቼቲኖን ከ2 ዓመት ወይም 3 ዓመት ድረስ ኮንትራት ከመስጠት ለኤንዞ ማሬስካ 5 ዓመትን መስጠት የፈለጉት በዚህ ምክንያት ነበር። ታዲያ ይህ ስብስብ አሁን ውለታውን እየከፈለ ይገኛል። ወዳጆቻችን ማንም ቡድንን ብታዩ ለምሳሌ ማንቸስተር ዩናይትድን ማየት በቂ ነው ለቸልሲ ደጋፊዎች። ምክንያቱም ማንቸስተር ዩናይትድ ምን ያክል ከስህተት ወደ ስህተት እየሄደ እንዳለ አሰልጣኞችን በማሰናበት ማየት ይቻላል። ቸልሲ ታዲያ ይህንን በሚገባ አስተካክሎ ወደ ውድድር መመለሱ በጣም አስገራሚ ነው። አምና የሰሩትን ስህተት ኤንዞ ማሬስካ ዘንድሮ ላለመድገም በጥንቃቄ እየተጓዙ እንዳለም የሚታይ ነው። አምና በሁለተኛው ወይም ደግሞ ከጥር በኋላ በተመሳሳይ ፎርሜሽን በተመሳሳይ ሂደት በመጫወታቸው ምክንያት ቡድኑ ብዙ ነገሮችን ሲያጣ ይታይ ነበር። ነገር ግን አስደናቂ ሁኔታ አሁንም ቢሆን የሆነ መፍትሄ የሚያመጣ ስብስብ መሆኑን ከጨዋታ ወደ ጨዋታ ኤንዞ ማሬስካ ያሳያሉ። ትልልቅ ጨዋታዎች ላይ በሚገባ እያሳዩ ነው። አሁን ከኤንዞ ማሬስካ በኔ እይታ የሚያስፈልግ በፕሪሚየር ሊጉ ላይ ተፎካካሪ የሆነ በወጥነት የሚጫወት ቡድንን ማምጣት ነው። ያን ለመስራት ደግሞ አንዳንድ ሂደቶች የሚያስፈልጓቸው ይመስለኛል። እኔ ጣሊያናዊ አሰልጣኝ በሲቪያ ቤት ያየ ነው፣ በጁቬንቱስ ቤት ያየ ናቸው። በጣም አስደናቂ የሆኑ ብዙ የማሰልጠን ሂደቶችን ያለፉ፣ ከዛ ውጭ ደግሞ በማንቸስተር ሲቲ አካዳሚ ብዙ ነገሮችን የሰሩ ናቸው እና ይህንን ሁኔታ በሚገባ እየተጠቀሙበት ይገኛሉ። ነገር ግን በፕሪሚየር ሊጉ የቸልሲን ውጤታማነት አትሊስት ከ80 ነጥብ በላይ ለመጨረስ ቸልሲ መሞከር ያለበት በወጥነት ቡድን መሆኑን አንዳንድ አሰልጣኞች የጥሎ ማለፍ አሰልጣኞች ብቻ ሆኖ እንዳይቀሩ ጥንቃቄ መውሰድ ከኤንዞ ማሬስካ በኩል የሚጠበቅ ነው የሚሆነው። አንዳንዴ ታክቲኮችን በጣም የምትለዋውጥ ከሆነ ቡድንህ በወጥነት እየተጫወተ በአንድ ሲስተም ውጤታማ ሆኖ ዋንጫዎችን ሲያሸንፍ ላታየው ትችላለና እዚህ ላይ እንግዲህ ኤንዞ ማሬስካን በሚቀጥሉት ዓመታቶች ስናያቸው እነዚህ ነገሮች የሚፈቱልን ይሆናል። አምስተኛው ነጥብ የፔድሮ ኔቶ ምርጫ ነው። እዚህ ጋርም ማድነቅ የሚጠበቅብን ኤንዞ ማሬስካን ነው። 3 በጣም ፈጣን የሆኑ መስመሮችን ማጥቃት የሚችሉ በመልሶ ማጥቃት ጠንካራ የሆኑትን ኔቶን፣ አሌሃንደር ጋርናቾን እንዲሁም ደግሞ በመስመሮች መካከል ጥሩ የሆነውን ስቴፋን ዊሊያንን ማሰለፋቸው በጣም ውጤታማ አድርጓቸዋል። በተለይ ባርሴሎናዎች ይህንን አሰላለፍ የጠበቁት አይመስልም። ለዛም ነው ተከላካዮች ግራ ተገብተው በቀይ ካርድ እስከሚወጡ ድረስ የወዱት። እንግዲህ እንደዚህ አይነት ትልልቅ ውሳኔዎች በራስ መተማመንን ይጠይቃሉ። ምክንያቱም ቸልሲ በክረምት ያስፈረማቸው አስደናቂ ተጫዋቾችን ቤንች አድርገህ ሁለቱን አጥቂዎችን ሊያም ዴላፕ ያለበለዚያ ደግሞ ጃኦ ፔድሮን አስቀምጠህ ይህንን አሰላለፍ መወሰን
መወሰን ውድ አድማጮቻችን ውጤቱ ባይሳካላቸው ከፍተኛ የሆነ ተቃውሞ እንደሚያመጣላቸው የሚታወቅ ነው። ነገር ግን አሰልጣኝ ስትሆን ደግሞ ደጋፊ በሚያይበት መንገድ ሳይሆን አንተ አሰልጣኝ ሆነህ ባየህበት አይን ማጫወት ግድ ይላል። ምክንያቱም አሰልጣኝነት ሁሌም ከቦታው ላይ ለመሰናበት ዝግጁ ሆነ የምትጠብቅበት ቦታ ነው። ምክንያቱም በእያንዳንዱ ጨዋታ ውስጥ የተሻለ ነገርን ማምጣት ስለሚጠበቅበት ታዲያ ይህንን ውጤት ለማምጣት ያደረጉት ጥረት ውጤታማ አድርጓቸዋል። በተለይ ቼልሲ ጥሩ ፐርፎርማንስን ያሳየበት ጨዋታ ነበር። ጋርናቾና ባይኖ ጊተንስን፣ ፔድሮ ኔቶና ስቴፋን ዊሊያን፣ ጃኦ ፔድሮንና ሊያም ዴላፕን የሚጠቀሙበት መንገድ ቼልሲን በትክክለኛው ጊዜ ትክክለኛ ወጥ የሆነ ብቃት እንዲኖረው አድርጓል። አጠቃላይ በባርሴሎና ጨዋታ ያየናቸው 5 ነጥቦች እነዚህን ይመስላሉ። ወደ አድማጮቻችን የእናንተ ሀሳብ ካላችሁ የራሳችሁን ነጥብ ጨምሩልኝ። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።